ኤፍራታ እርጉዝ እንደሆነች ተመርምራ ታወቀ። እንግዲህ በአሁኑ ሰዓት ኤፍራታ ነፍሰ ጡር ናት። እንግዲህ ኤፍራታ የናታንን ልጅ ተሸክማለች። ጽዮንን በጣም ይሄው እንዳያችሁ በፈገግታ ኤፍራታን እያንከባከበቻት ነው። አሁንማ አንቺ ነፍሰ ጡር ስለሆንሽ እንደገና ደግሞ የወንድሜ ልጅ ስለ አረገዝሽ አሁን እንክብካቤ ያስፈልግሻል እያለቻት ነው። ሌላ ደግሞ ያፌት ከማን ጋራ አሁን ትግል እንደጀመረ አቅም ናይፍ የሚባለው ናታን በአሁኑ ሰዓት እንግዲህ ናታን ወይም ናይፍ ብሎ ነው የራሱ አዲስ ስሙን እየሰየመ። ናታን እንግዲህ በአሁኑ ሰዓት በጣም ጀግና በቃ ጀግና እና የህግ አካል ደግሞ እሱን እየጠበቁ ስለሆነ ለያፌት ጉድጓድ እየቆፈረለት ነው። ያፌት አሁን እንደወደቀ ነው እኔ ያየሁት። ያፌት አሁን በቅርቡ እስር ቤት እንደሚገባ ተስፋ አለኝ። እንዳያችሁ በዛሬ ቀን እንግዲህ የህግ አካል እሱን እየጠበቀ እንደገና ይሄ ህግ አካል የኤፍራታ ነበረ ከዚህ ጋራ መስራት የጀመረችው። ኤፍራታ ግን ያፌት እጅ ከገባች ይሄንን ነገር አቆማለች። ቢሆንም ግን ናታን እንግዲህ የኤፍራታን ምኞት እየሞላላት ነው። አሁን ግን በቃ ኤፍራታን ለማግኘት ዝግጁ ነው ናታን ማለት ነው። ያ አሁን ታውቋል። ለምን እንዳገባችሁ ባይታወቅ እንኳን ናታንና ይሄ የህግ አካል ባያውቁ እንኳን በሆነ ነገር እንዳስፈራራት እንደሆነ አወቁ። ናታንን ይሄን ራሱን አሳምኖ ኤፍራታን እንዳልወዳት ኤፍራታን እንዳላፈቀራት መስሎ ብቻ በቃ እንደዛ ሆኖ ለያፌት ጉድጓድ እየቆፈረለት ነው። ያፌት እንግዲህ ያላወቀ ነገር እየመጣበት ነው። እሱ ማሸነፍ እንጂ መሸነፍ አይፈልግም። ቢሆንም ግን አሁን ናታን እኮ ከዚህ በፊት በቃ ማንም ሰው እንትን ማልቀስ እንጂ እንደ ወንድ አይደለም። ግን ኤፍራታ ወንድ ነው የሚፈልገው። ወንድ ሁኚ ስትል ጊዜ ከዛም በኋላ ነው እየተነሳ በቃ ወንድ መሆን አለብኝ ብሎ ናታንን ያፌትን ልጥሎ ነው ማለት ነው። ቤተሰቦቼ ደህና ናቸው? ሰላማችሁ ይብዛልኝ። እግዚአብሔር ይመስገን። ዛሬ ደግሞ ሐረግ ድራማ ክፍል 96 ተለቋል። እንግዲህ በዛሬ ቀን ኤፍራታ ተመርምራ እርጉዝ እንደሆነ ተረጋግጧል። ኤፍራታ በአሁኑ ሰዓት ነፍሰ ጡር ናት። እንግዲህ ልጁም እንግዲህ የናታን እንደሆነ ነው እንትን ያለ እየተናገረችው ኤፍራታ። ምክንያቱም ከና ያፌትን ሳታገባ በፊት ነው ከናታን ጋር እየተኛችው። ያ ጊዜ ናታን በቅርቡ ልጅ ይኖረናል አንድ ላይ እንሆናለን ብላ ነበረና ይሄው ስለቴ ሰምሮልኛል እያለች ነበር ባለፈው ሲያስመልሳት። አሁን ደግሞ ለያፌትም አልነግረው የሚያጣራ ነገር አለ ያለች እና የሚታጣራው እንግዲህ ናታን እና ያፌት ወንድማሞች እንደሆኑ ያው ምርመራ ላይ ነው ያለችው። እነሱም ደግሞ ወንድምና ወንድም ከሆኑ እንግዲህ ጽዮን እንግዲህ ምን እንደምትል አይታወቅም። በዛሬ ቀን ራሱ ጽዮን ኤፍራታን እኔ እሸኝሻለሁ ምክንያቱም ነፍሰ ጡር ስለሆንሽ ብቻሽን መሄድ አትችይም ብላ ወደ ቤት ስታደርስ እንግዲህ ያፌት እንዳመሉ ኤፍራታ ላይ እጅ አንስቶ ነበረ። ጽዮን ደግሞ ከኋላ እየተከተለች ስለሆነ በጣም ነበረ የተቆጣችው። እሱ ደግሞ ጽዮን በጣም ይወዳታል፣ ይፈራታል። እዚህ ዓለም ላይ እኔ ያለችኝ ብቸኛ እህቴ ጽዮን ብቻ ናት። ስለዚህ እንኳን ጽዮን ማጉዳት አይደለም ስሟን የሚጠራ ሰው ራሱ በነ እጅ ይሞታል ብሏል ከዚህ በፊት። ስለዚህ ጽዮን ቤት ስለመጣች በጣም ነው የተደሰተው። በጣም ተደስቶ ጽዮንም እንግዲህ ምስት ላይ እጅ ልታነሳ ነበረ እንዴ እኔ ባልመጣ ብላ ስትናገረው፣ ያፌት ደግሞ ግራ ተጋብቶ በቃ ተምታታ። ሊመታት አይደለም ያው ስለሚቀና ከቤትም ስላጣዋት ለዛ ነው ተናድጄ ነው አላት። እንግዲህ ጽዮንም እንደምታውቁት እኔ በጣም ነው የሚጠላክ ነው ብላ የወጣችው። በተቃራኒ ግን የፈለገችው ብትልም እሱ ጽዮንም በጣም ይወዳታል። በጣም ግን ናታንን አይወደውም። ምክንያቱም ናታን የተረገዘ ጊዜ የያፌት እናት ወደ ያፌት አባት ትመለስ ነበረ፣ አንድ ላይ ሆኑ ነበረ እና የናታንን እናት ፈትቼ ካንቺ ጋር ሆናለሁ ብሎ ነበረ። ናታን ስለተረገዘ ብቻ እሱ ነው እንቅፋት የሆነብን፣ ለዛ ነው የጠመድኩት ብሏል። ይሄ ግን አለማወቅ ይመስለኛል። ምክንያቱም ናታን ምን አጠፋ?
ስህተት የሰራ አባቱ ነው እና አባቱም ደግሞ ሊቀጣው ነበረ። ከዛ በሞት አርፏል እና ለዛ ነው ኤፍራታ አሁን ወንድማሞች እንደሆኑ እያረጋገጠች ነው። ያ ቀን እንግዲህ ኤፍራታ ምን እንደምሰማት አይታወቅም። አሁን እንዴት እንደምታስታርቀው እናያለን። እስኪ ኤፍራታ እንግዲህ ብልጥና ብልህ ናት። እንዴት እንደምታስታርቀው እንግዲህ አይታወቅም። ምናልባት ከገኒ ጋር ተመካክራ ምን ብላ እንደዛ ከሆነ አይታወቅም። እና በዛሬ ቀን እንግዲህ ኤፍራታ እርጉዝ ናት። ካሁኑ በኋላ ኤፍራታ ነፍሰ ጡር ናት። በቅርቡ ደግሞ ያፌት እስር ቤት ገብቶ ናታንና ኤፍራታ አንድ ላይ እንደሚሆኑ ተስፋ አለኝ። እሱ እየታገለለት ነው፣ ግን ኤፍራታ አታውቅም። ናታን ትቶኛል እያለች ነው። ቢሆንም ግን ጽዮን ድፍረት ብርታት እየሰጠቻት ነው። አይዞሽ፣ እሱ አለ አንቺ፣ አንቺም አለ እሱ መቼም አታምሩም። ስለዚህ ተስፋ አትቁረጪ፣ ዝም ብለሽ ብቻ ፈጣሪሽን ለምኝ እያለቻት ተስፋ እየሰጠቻት ነው። ጽዮን እንግዲህ ታውቃላችሁ ከዚህ በፊትም ከኤፍራታ ጋራ ብዙ ወንጀሎች ብዙ ስህተቶች ማለት ብዙ ወንጀሎች ሰርቷል እና ይሄ ራሱ እንትን ያውቃል። ይሄ ኢንስፔክተር የሚባለው እህቴን ይገሉብኛል፣ እኔ ይሄ ወንጀል ውስጥ አልገባም ስል እህት ከኤፍራታ ጋራ ይሄ ወንጀል ሁሉ ሰርታለች፣ ሁሉንም ምስጢር ታውቃለች ብሎ ለናታን ነግሯል ማለት ነው። እና ጽዮን ማለት ለኤፍራታ በቃ አንድ አይን ማለት ነው እና እንደዛ ነው። አንድ ላይ ሆኖ በዚህም እንደሚያሸንፉ ተስፋ አለኝ። ሌላ ደግሞ በዛሬ ቀን እንግዲህ ቢኒ ታውቃላችሁ፣ ያ ጊዜ የታገተ ጊዜ አቤል አግቶት እንደገና ጉርቶት ነበረ። እንደገና ጽዮን እንዳሳገተችው አስመሰለው አቤል። ቢሆንም ግን አልተሳካላትም፣ የሚሳካላት አይመስለኝም። ጽዮንና ቢኒ ዳጊ አሁን የሆነ ፕሮሰስ ጀምሯል። እሱን ደግሞ ወጥመድ ውስጥ ሊከቱት ማለት ነው። እና ዛሬ እንግዲህ ቢኒ እና እኔ አልታረቅም፣ እናንተ አታስፈልጉንም፣ ለቤተሰቦቻችን አስፈላጊ ሰዎች አይደላችሁም። ጓደኝነት ላንተ ምንድን ነው? የኔ በችግር ጊዜ ያልመጣ ለኔ ምን ታደርግልኛል? ስለዚህ ላይክ አልፈልግም፣ ሁለተኛ ድጋሜ እንዳትመጣ ነው ብሎ ሲያባረው ገኒም አቃ ተናደደችና ቢኒ አናግረው እና አውርታቸው ፍቱ ችግሩን ብሎ ዳግም እንደዛ እና እንደዛ ተባብሎ ይሄ በቃ ቀጥታ የት ነው ወሰደ። ይሄ ህግ የምንድነው እሱ ኢንስፔክተር የሚለው ሰው ጋር ወስዷል ማለት ነው። ናታን እዛ ሲወስድ ሁሉንም ፎቶዎች እዛ ውስጥ ተለጥፏል። የሉሊትም የወይዘሪት ትዝታ የያፌት በቃ የሁሉም ወንጀለኞች እዛ ተሰቅሏል ፎቶቹ ማለት ነው። እና ይሄ ምንድነው የት ነው ያመጣኸኝ ብሎ ቢኒ ጥያቄን ያነሳል። እና ያ ጊዜ ለምን እንደጠፋው ከዚህ ትረዳኛለ ብሎ ናታን ሁሉም ነገር ነገረው ማለት ነው። ቢኒ እዛው ኢንስፔክተሩ ጋር እና በጣም ይቅርታ ብሎ ይቅርታ ጠየቀ። እንደውም ቢኒ እኔ ላይ ካልፈልግም ያለው እንደገና ይቅርታ ጠየቀ። ይቅርታ አንዳንድ ጊዜ ሳንረዳ ስንቀር ብዙ ነገሮችን እናጣለን እና እንደዛ ነው። ታርቋል ቢኒና ናታን ታርቋል። ናታን እንግዲህ በአሁኑ ጊዜ ትዕግስተኛ በቃ ድሮ ወዳው ነበር የምናደደው ነገሮችን በችኮላና በንዴት ነበር የሚያደርገው። አሁን ግን አይደለም። በጣም ናይፍ የሚባለው የእውነትም ናይፍ ነው እና በጣም ብልና ብልጥ ሆኗል። በቃ በተረጋጋ መንፈስ የሁሉን ነገር አድርጎ ውጤታማ የሚሆን ሰው ሆኗል። እንደዛ ነው። ሁሉንም ነገር ተረድቶ በቃ መጨረሻ ላይ ለማሸነፍ ብቻ የሚጥር ሰው ሆኗል። እንግዲህ ወይዘሪት ትዝታ ጋራም ይሄን ስራ መጀመር ያነሳሳው ኢንስፔክተር ነው። ያፌትን ማሸነፍ ከፈለግ እኔን ታግዘኛለ፣ እዛ ሄደ እዛ ጋር ምን እንደሚደረግ መረጃ ታመጣልኛለ ነው እና ይሄ ኢንስፔክተር ደግሞ ጠበቃ ያደርግላታል። ናታን የትም ቢሄድ የነሱ ሰው ናታንን ይከታተላሉ ማለት ነው። የትዝታ ሰውም ደግሞ ናታን ይከታተላል። ስለዚህ ሁለት ወገን ናታንን እየተከታተሉት ነው። ናታን እንግዲህ በመሀል እንዳይጎዱት ነው እኔ የፈራሁት። ትዝታ አሁን እሷ ሁሉንም ነገር እጅ ያስገብቻለሁ ብላ ታስባለች። ሁሉም ግን በአንድ ወንጀለኞች እስር ቤት ለማስገባት ተዘጋጅቷል። ቢኒም ደግሞ የህግ አካል ስለሆነ ያቃል ስለ እንትን ምንድነው
ስለሚያውቅ አሁን ከዚህ ከኢንስፔክተር ጋር አንድ ላይ ሆኖ ከሰሩማ ጭራሹንም በአንድ ወንጀለኞችን እስር ቤት ያስገባሉ። እንደገና እዛ እየተሰቃዩት የሚኖሩ ሳይፈልጉ የሚደፈሩ እዛ ሴቶች እየነገዱት ያሉት እነሱን ከዛ ከችግር ለማስወጣት ተነስቷል ማለት ነው። እኔ በጣም ነው ደስ ያለኝ ትናንትና። ሉሊት እንግዲህ በቅርቡ ትላለች። ዛሬ እንግዲህ ናታን ማስጠንቀቂያ ሰጥቷል። ይሄ ናይፍ የምትሉ ሰው እኔ ነኝ። ስለዚህ ካሁኑ በኋላ እኔ ከአለቃሽ በላይ ነኝ፣ ለአለቃሽ መልእክት አስተላልፊ ብሎ ነው የነገረው ናታን። እንግዲህ ካሁኑ በኋላ እህቴን የምታስፈራሪ ወይ የሆነ ነገር ትፍሽ የምትይ ከሆነ እኔ በራሴ ይገልሻለሁ። እኔ ዝም ያልኩሽ እኮ አውቄ ነው ብሏል። ሁሉም ነገር እያወቅኩ ዝም ያልኩት አውቄ ነው። ግን ካሁኑ በኋላ እኔም ችግር የምትፈጥሪ ከሆነ እኔ በራሴ ይገልሻለሁ ብለዋታል። እና ያፌት ፈርቷል፣ ፍርሃት ውስጥ ነው ያለው። ናታን ተከታታይ ብሎ ለሉሊት ግዴታ ብሰጣትም ግን ደግሞ ናታን እንደ ድሮ ሊገኝለት እንደፈለገ ኢንፎርሜሽን የሚያደርገው ሰው አይደለም። አሁን በጥንቃቄ ሁሉም ነገር እያደረገ ስለሆነ ሉሊትም ግራ ተጋባች። አሁን አልቆልኛል፣ ይሄ ናታን አይደለም። ናታን የድሮ ናታን ማንም ሰው ይጫወትበታል። የአሁኑ ግን ከአለቃም በላይ ነው። ከዚህ በፊትም ይሄንን የእጄን እንደዚህ የጣቴን የጥፍሬ ማቆረጥ ምክንያት እሱ ነው ብላለች። ፈርታለች። ሁሉም ሰው ፍርሃት ውስጥ ነው ያለው። ያፌት ራሱ ፍርሃት ውስጥ ነው ያለው። ናታንን ሊያገኙ አልቻለም። ባለፈው ከሆቴል አመልጧል። እነሱ ግን የነሱ ሰዎች ነበረ እንዲከታተሉ ያደርጉት። ግን እየተከታተሉ እያሉ እሱ ግን ወደዛው ተደብቆ አምልጧል። ተናዶል ማለት ነው ያፌት። እንዴት እንደዚህ እሱ አሁን ከኛ በላይ ነው። ይሄ ናይፍ የሚባለው ከኛ በላይ አደገኛ ሆኗል። ናታን የዱሮ አይደለም ብሎ አስደንቋል ማለት ነው። እና እንደዛ ነው ሰዎች እንግዲህ ባስቀመጥን ቦታ ላናገኛቸው እንችላለን። እና እንደዛ ነው። አይን ታይቶኛል። ናታን በአሁኑ ሰዓት አሸናፊ ነው። ኤፍራታም ደግሞ ያው እንዳቃችሁት ምንድነው እሱ በዛሬ ቀን እንግዲህ ኤፍራታ ምስራችን ሰምታ መጣች። ነፍሰ ጡር ናት። ናታንም ደግሞ ያፌትን እስር ቤት ካስገባ አንድ ላይ መሆናቸው ነው። እንደዛ ነው ውዶቼ። ጽዮንም ጠንካራ ናት። ቢኒና ናታን ደግሞ ስለታረቁ ገኒ በጣም ተደስታለች። ዳግም እንደዛ። ገኒ ደግሞ ተሽሏት እንደፈለገችው እያወራች ነው። ተመስገን ነው። ገኒ ባለፈው ስታለቅስ በጣም ነበር የሚያሳዝነው። ዝም ብላ ታለቅስ ነበረ፣ አትናገርም። ያየችው ነገር በጣም ይከብዳት ነበረ፣ አትንቀሳቀስም ነበረ። በዛሬ ቀን ግን እንደፈለገችው እያወራች ሰዎችን ማግባባት ጀምራለች። አይታችኋል። ቢኒና ናታን መቼም አይታረቁም ነበረ ገኒ ባትኖር። ገኒ ማለት ሁሌ በቃ አስተራቂ እናት፣ አስተዋይ፣ ሀሳብ ሰጪ እንደዛ ስለሆነች በጣም ደስ ይላል። እና የናታንና የኤፍራታ መጨረሻ እንግዲህ ታይቶኛል። ናታን አሸናፊ ነው። ምክንያቱም በአሁኑ ሰዓት ትዝታ እንግዲህ እዛ ሄዶ እንግዲህ ለትዝታ እያስመስላት ነው። ሁለቱንም ሊጥላቸው ነው። አያችሁ አሁን ትዝታም አደጋ ውስጥ ነው ያለችው፣ ናታንም እንደዛ። ሁለቱም አደጋ ውስጥ ነው ያሉት እና የሁለቱን ምስጢር ይዞ ደግሞ እሱ ወደ ኢንስፔክተር ይሰጣል ማለት ነው። እና በጣም አሁን ይሄ ስራ አደገኛ ስራ እንደሆነ ወይዘሪት ትዝታ አላወቀችም ማለት ነው። እና በዛሬ ቀን ደግሞ የቤዛ ፍቅረኛ እንግዲህ ወንድም አለው። እሱ ግን ወንድሙ እንደሆነ አያውቅም፣ የትዝታ ልጅ ማለት ነው። እና በዛሬ ቀን እንግዲህ እኔ በቃ አንተ ጋር መዋል ፈልጋለሁ፣ እኔ በቃ ወንጀል መስራት ሰልችቶኛል፣ አንተ ማለት በጣም ጥሩ ሰው ነህ፣ ንጹህ ሰው ነህ እያለው ነው። ግን ደግሞ ወይዘሪት ትዝታ ይሄን አትፈልግም፣ እንዲገናኙ ራሱ አትፈልግም። ይሄንን ካየች ግን በጣም ነበር የምትናደደው። እና ናኦል እንግዲህ በዛሬ ቀን ከወንድሙ ጋር አውርቷል። ያው ናኦል አያውቅም። እንደዛ ነው ውዶቼ። ደህና ሁኑ። አመሰግናለሁ።